9. የተራዘመና ዝግ ያለ አቀራረብ። ይህ ደባው ቀደም ሲል የተመለከትነው የፈጣን አቀራረቡ ተቃራኒ ነው። የዲያብሎስ የውጊያ ዘዴዎች የተለያዩ፣ አንዳንድ ጊዜም እርስ በርሳቸው የሚቀዋወሙ ይምሰሉ እንጂ ዓላማቸው አንድ ነው። የውጊያ ዘዴው እንደየጉዳዩ ይለያያል። በአጠቃላይ ግን ሰዎች ባያውቁትም እንኳ ዲያብሎስ በአንድ አይነት ዘዴ ብቻ አይዋጋም። አንዳንድ ጊዜ ሰውየው ምንም ባልተዘጋጀበትና ባልተጠነቀቀበት ሰዓት በድንገትና በፍጥነት ምቱን ይሰነዝራል። በሌላ ጊዜ ደግሞ ሰውየው ሊያስተውለው በማይችለው መንገድ በረዥምና ዝግ ባለ መንገድ ቀርቦ ያጠቃል። ምንም እንኳ ይህ የተራዘመና ዝግ ያለ አቀራረቡ ብዙ ጊዜ ቢፈጅበትም የእርሱ ጭንቀት የሚፈጀው ጊዜ ሳይሆን ሰዎችን መጣሉ ላይ ነው። ይህ አጋጣሚ አቀራረቡ ምናልባት ኃጢአትን በቀላሉ ሊቀበሉ በማይችሉ ሰዎች ላይ ተፈጻሚነት ሊኖረው ይችላል። እነዚህን ሰዎች በእርጋታ በዝግታና ቆይቶ በሚጨምር የቀስ በቀስ እርምጃ ወደ ጥፋታቸው ይመራቸዋል። ይህም ማለት አንዱን ኃጢአት በደረጃ ከፋፍሎ እያንዳንዱ ደረጃ ራሱን በየጊዜው እንዲያሳድግ ያደርገዋል ማለት ነው። ኃጢአትን ለመስራት የመጀመሪያው ደረጃ ምናልባት ኃጢአት ላይሆን ይችላል፣ የህሊና መድከምም እንዲሁ። በንጉሥ ዳዊት ውድቀት ውስጥ የመጀመሪያው ደረጃ ከጦር ግንባር መቅረቱ ነው። ሁለተኛው ንጉሥ ሳኦል እንደዚያ ከአገር አገር በየምድረ በዳው ሲያሳድደው ከቆየ በኋላ ድሎትና ቅንጦትን ወደ ሕይወቱ መጋበዙ ነው። ንጉሥ ዳዊት እነዚህን ሁለት ስህተቶች ጥፋት መሆናቸውን ሳያውቅ አልፏቸዋል። ይሁን እንጂ እነዚህ ስህተቶቹ መንፈሳዊ ፍቅሩን ባይበዛም በመቀነስ ረገድ ከፍተኛ ስነ አእምሮአዊ ተጽዕኖ ጥለውበት አልፈዋል። ከዚህ በኋላ ነው ዳዊት ወደ ሦስተኛው ደረጃ ማለትም ብዙ ሚስቶችን ወደ ማግባት የተሸጋገረው። ይህ በወቅቱ የተፈቀደ ጉዳይ ቢሆንም ሥጋዊ ፈቃዱን ይበልጥ እንዳበረታታበት የማይካድ ነው። የተፈቀደ ይሁን እንጂ የብቃት ደረጃም አይደለም። አውቆትም ይሁን ሳያውቀው ሥጋው በነፍሱ ላይ ተጽዕኖ አሳድሯል። በመቀጠል አራተኛው ደረጃ ተከተለ። ይህም ወደ ቤቱ ሰገነት በመውጣት ሊያየው ያልተፈቀደለትን የሌሎችን ጓዳና የግል ምስጢር ወይም ጉዳይ ማየት ሲሆን ከዚህ ጊዜ አንስቶ ያዳልጠው ጀመር። አምስተኛው ደረጃ ይህንን ታላቅ መዝሙረኛ በፍትወት በኋላም በዝሙት የጣለ ኃይለኛ በትር ሆነ። ስድስተኛውና የመጨረሻው ደረጃም ንጉሡ ኃጢአቱን ለመሸሸግ የሞከረባቸውና መንፈሳዊነቱን አሳጥተው ከድጡ ወደ ማጡ የከተቱት የተለያዩና በዛ ያሉ አሳፋሪ ኃጢአቶች የተካተቱበት ደረጃ ነው። ምናልባት ዲያብሎስ እነዚህን የኃጢአት ደረጃዎች ለረዥም ጊዜ ሲያዘጋጅ ቆይቷል። በመጨረሻ የሚሰነዝረው ጡጫ ግን ብርቱ እንዲሆን ይወዳል። ይህ እንዲሆን ግን በእርሱ በኩል ረዘም ያለ የዝግጅት ጊዜ ይፈልጋል። ከዚያ ተመልሶ ሲመጣ ግን ያ ቤት አምሮ ተወልውሎና አጊጦ ተጠቂው ሊቋቋመው በማይችለው መልኩ ለሥራው ዝግጁ ሆኖ ያገኘዋል። ለመከላከል ቢሞክርም እንኳ ኃይሉ ተሟጦ ስላለቀ በቀላሉ ይወድቃል። እስቲ በተጋድሎው የሚታወቀውን የባሕታዊው የቅዱስ ያዕቆብን ታሪክ እንመልከት። የዚህ ቅዱስ አባት ታሪክ ልክ እንደ ንጉሥ ዳዊት የውድቀት ታሪክ ዲያብሎስ እንዴት በረዥምና ዝግ ባለ አቀራረብ ሊጥል እንደሚችል ያሳየናል። ይህ ታላቅ ባሕታዊ አባት ምንም እንኳ ርኩሳን መናፍስትን የማስወጣት ታላቅ ጸጋ ቢኖረውም ዲያብሎስ ሊጥለው ችሏል። የእግዚአብሔር ምሕረት ለንስሐ ባያበቃው ኖሮ ዲያብሎስ በሦስት ለሞት በሚያበቁ ምቶች መትቶት ነበር። ይህ እንዴት ሆነ? ታሪኩ እንዲህ ነው። በአንድ ወቅት አንዲት የንጉሥ ሴት ልጅ ማንም ሊያወጣው ባልቻለ ርኩስ መንፈስ ትያዛለች። ይህችኑ ልጅ ወደዚህ አባት ያመጧትና ከጸለየላት በኋላ ርኩስ መንፈሱ ትቷት ይወጣል። ይሁን እንጂ ወደ አገሯ ከተመለሰች በኋላ መልሶ ይይዛታል። አሁንም መልሰው ወደዚህ አባት ያመጧትና ድጋሚ ከጸለየላት በኋላ ያወጣላታል። ተመልሳ አገሯ እንደገባች አሁንም ተመልሶ ይገባባትና ለሶስተኛ ጊዜ ወደ ቅዱስ ያዕቆብ መልሰው ያመጧታል።
ይህ የዲያብሎስ ዕቅድ ሰዎቹ ተመላልሰው በመምጣት እስኪሰለቹ ድረስ ተደጋግሞ ይቀጥላል። በመጨረሻ ግን ንጉሡ ልዕልቲቱን በዚህ ቅዱስ አባት ዘንድ ለመተው ይወስናል። በዚህ መሠረት እዚያው አንድ ክፍል ቤት ይሠራላትና ርኩሱ መንፈስ ባሰቃያት ቁጥር ወደ እርሱ በማምጣት እየተዋት መምጣት ይጀምራሉ። ሰዎቹ መረጋጋት መጀመሯን ሲመለከቱ እዚያው ይተዋትና ወደ አገራቸው ይመለሳሉ። ከጊዜ ብዛት በዚህ አባትና በልዕልቲቱ መካከል የተፈጠረው መግባባት ወደ ኃጢአትነት ያድጋል። የልዕልቲቱን ከእርሱ ማርገዝ እንዳወቀም ይህ በሌሎች ዘንድ ከታየ እንደሚዋረድና ንጉሡም ከሰማ ሊገድለው እንደሚችል ይረዳል። በዚህ ጊዜ ዲያብሎስ ግደላት ብሎ ሲያማክረው ይገድላትና ራቅ ወዳለ ምድረ በዳ ወስዶ ይቀብራታል። ከወራት በኋላ ስለ ልጁ ጤንነት እንዲጠይቁ ንጉሡ መልእክተኞችን ወደዚህ አባት ይልካል። በዚህ ጊዜ ያ አባት በመዋሸት ልጅቱ በአንድ ወቅት ዲያብሎስ ክፉኛ ከጣላት በኋላ ከቤት ውስጥ ተፈትልካ በመውጣት እንዳመለጠችና ማንም ደርሶ ሊይዛት ባለመቻሉ እንደጠፋች ይነግራቸዋል። የሚታመን ሰው ስለሆነም ያምኑታል። በዚህም ዲያብሎስ በሦስት ዋና ዋና ፍላጻዎች ማለትም በዝሙት፣ በግድያና በሐሰት ክፉኛ ወግቶ ይጥለዋል። ይህ ሁሉ የሆነው ቀስ በቀስ ሲሆን ጅምሩ ፍጻሜውን የጠቆመበት አንዳችም አጋጣሚ አልነበረም። በዚህም ዲያብሎስ ምን ያህል በከፍተኛና በሚያስደንቅ ትዕግስት የተንኮል ሸማውን እንደሚሸምን ያመለክተናል። ረዥምና ዝግ ያለ የዲያብሎስ ውጊያ ግቡ ታላቅ ነው። በእያንዳንዱ እርምጃ ተጠቂው ወደ ኃጢአት ይቀርባል፣ ይላመደዋል፣ በመጨረሻም ይደክማል። ከኃጢአት ሐሳብ ርቆ ሳለ ፈቃዱ ፍጹም ጽኑ በመሆኑ ሁሉን በሚገባ ይመረምራል። እየደጋገመው ሲመጣ ግን ይለምደዋል። ቀስ በቀስ እያለ ይህ በሕሊናውና በሕዋሳቱ ሲሰርጽ በእያንዳንዷ የጥፋት እርምጃ ፈቃዱ እየላላና እየደከመ ስለሚሄድ አውቆትም ይሁን ሳያውቀው ለመቋቋም የሚያዳግተው ደረጃ ላይ ይደርሳል። ለረዥምና ዝግ ላለ የዲያብሎስ ውጊያ አይነተኛ ምሳሌ የሚሆነን ሱስ ወይም ልማድ ነው። ማንኛውም ሱስ ወይም ልማድ ሲጀምሩት ሱስ ሆኖ አይጀምርም። ሰውየው ከጅምሩ ቢቀጨው ተቀጭቶ መቅረት ይችል ነበር። ነገር ግን በረዥምና ዝግ ባለ ውጊያ ሊቆጣጠርና ሊያቆመው ስለማይችል እርሱን ይቆጣጠረዋል። ምናልባት ዲያብሎስ በመጀመሪያ የሚናገረው አንዲት ቃል ብቻ ነው፣ ሞክር ወይም ቅመስ የምትለዋን። ከዚያ በመቀጠል ነው ሕይወት ልምምድ ናት፣ ሁሉን የምትወስነው አንተ ነህ፣ በወደድክ ጊዜ ልታቆመው ወይም ልትተወው ትችላለህ የሚለው። እንዲህ እያለ ሰውየው መቋቋም እስኪያቆም ወይም ለመቋቋም ፍላጎቱን እስኪያጣ ድረስ ይዋጋዋል። ይሁን እንጂ ሱስን ወይም ልማድን ማስወገድ ለሚወድ ሁሉ ማስወገድ ይቻላል። ዲያብሎስ ግን እንደማትችል ይነግርሃል። ብትችል እንኳ ድጋሚ ወደ ተውከው ሱስ ትመለሳለህ ይልሃል። ተስፋ ማስቆረጥ የታከለበት ውጊያ ስለሆነ አትንበርከክ። ሱሰኝነት የሚመጣው ከሚደጋገም የፈቃድ ተግባር ነው። ይህን ተደጋጋሚ የፈቃድ ተግባር በሌሎች ተደጋጋሚና ተቃዋሚ የፈቃድ ተግባራት ማስወገድ ትችላለህ። በእንዲህ ያለ ተግባርህም ጽናት እንጂ ማወላወል ሊታይበት አይገባም። እንዲህ ያለውን የዲያብሎስ አዝጋሚ የውጊያ ዕቅድ እንዴት መቋቋም እንደምትችል የምንነግርህ ነገር ቢኖር ምንም እንኳ አሳቡ መልካም መስሎ ቢታይህና እንዲህ መስሎ እንዲታይህ በማድረግ ዲያብሎስ ቢያሳምንህም የመጀመሪያውን ደረጃ ለመፈጸም እንዳለብህ ነው። ውሸቱን እወቅበት። በተለይም ይህ የሚቀጥል ደረጃ መሆኑን ከነገረህ ዲያብሎስ ሐሳቡን በአንደኛው ደረጃ ላይ ሳያቆም በርቀት ላለው ግቡ መወጣጫ የሚሆኑ ሌሎች ደረጃዎችን ያለማቋረጥ እንደሚዘረጋ አትዘንጋ። ስለዚህ ተጠንቀቅ። ምንም ቀላል መስሎ ቢታይህና ሊያድግ እንደማይችል ብታስብም የመጀመሪያውን ደረጃ ተቃወም። 10 ጥቃቅን ጉዳዮች።
ሰሎሞን በመዝሙሩ እንዲህ ይለናል፣ የወይናችንን ቦታ የሚያጠፉትን ጥቃቅኑን ቀበሮዎች አጥምዳችሁ ያዙልን። መኃልየ መኃልይ ምዕራፍ 2 ቁጥር 15። እዚህ ላይ ዋናው ቁም ነገር ጥቃቅን መሆናቸው ሳይሆን ወይኑን ማበላሸታቸው ነው። በዚህ መሰረት እነዚህ ጥቃቅን ቀበሮዎች በመጀመሪያ የሚያደርሱት አደጋ ወደ ነፍስ ዘልቀው መግባታቸው ነው። ትላልቆቹ ቀበሮዎች ምናልባት እነርሱን የሚያስገባ ሰፊ ቀዳዳ በወይኑ ቅጥር ዙሪያ ላያገኙ ይችላሉ። ጥቃቅኖቹ ግን በቀላሉ ሾልከው ይገባሉ። አንድ ሰው ታላላቅ ከሚባሉት ኃጢአቶች ራሱን ሊጠብቅና ሊርቅ ይችላል። ካወቃቸው ደግሞ ዲያብሎስ የሚያውቀውን ትልቅ ኃጢአት ለሌላ ጊዜ በማስተላለፍ በማያውቃቸውና በጥቃቅኖቹ ኃጢአቶች ይዋጋዋል። ዲያብሎስ አንድን ሰው በጥቃቅን ኃጢአት የሚዋጋው ስለ እነዚህ ኃጢአቶች ብዙም ስለማይጠነቀቅና ቸል ስለሚላቸው ነው። ለምሳሌ አንድ ሰው በእነዚህ ነገሮች እንዳትጠቃ ብለህ ስታማክረው እንዲህ ያሉት ጥቃቅን ነገሮች የሚያስፈሩኝ ይመስልሃልን? እነዚህ የሚያጠቁት ወጣንያንን ነው። እኛ እንደዚህ ካሉት ነገሮች ሁሉ በላይ ነን በማለት በአባባልህ እየተገረመ ይመስልሃል። ከዚህ በኋላ በእነዚህ ጥቃቅን ባላቸው ኃጢአቶች ዲያብሎስ ሊዋጋው ይጀምራል። ታላቁና በእግዚአብሔር ተወዳጅ የነበረው አባታችን አብርሃም በመፍራቱ ሚስቱ ሳራን እህቴ ናት ስላለ በእነርሱ ዘንድ ሊጠብቋት ይችላሉ ብሎ ማን ሊያስብ ይችላል? ፍርሃትና ውሸትን የመሰሉ ኃጢአቶች የነቢያትና የአባቶች ሁሉ አባት ለተባለው ታላቅ መንፈሳዊ አባት ለአብርሃም በእርግጥም ጥቃቅን ነበሩ። ሰው ሰውነቱን ለማርከስ የግድ ከባድ የተባለውን የዝሙት ኃጢአት ብቻ መፈጸም የለበትም። ሥጋን ሁሉ ያሳድፋል ተብሎ በተነገረለት በአንደበት ኃጢአትም ሊረክስ ይችላል። የያዕቆብ መልእክት ምዕራፍ 3 ቁጥር 6። አንደበታችን አነስተኛው የሰውነታችን አካል ይሁን እንጂ አመፀኛ ዓለም ነው። ስለ አንደበት የሚገድል መርዝ የሞላበት ወላዋይ ክፋት ነው ተብሏል። የያዕቆብ መልእክት ምዕራፍ 3 ቁጥር 8። መድኃኒታችን ኢየሱስ ክርስቶስም እንደተናገረው የሰውን ሰውነት በሙሉ አንደበቱ ሊያረክሰው ይችላል። ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው። የማቴዎስ ወንጌል ምዕራፍ 15 ቁጥር 11 እና ቁጥር 18። በጣም የሚያስደንቀው ግን ዲያብሎስ የአንደበት ኃጢአት በጣም ቀላል ጉዳይ እንደሆነ አድርጎ ሊያሳምን መቻሉ ነው። በእርግጥም የዲያብሎስ ቀላል ጉዳዮች ሰውን ማጥፋት ይችላሉ። መርከብ ከወለሉ ላይ በምትፈጠር አነስተኛ ቀዳዳ ሊሰጥም ይችላል። ሰውም ይሞት ዘንድ በግዙፍ አውሬ መሰልቀጥ የለበትም። በዓይን ልትታይ የማትችል ደቂቅ ሕዋስ ለሞት ልታደርሰው ትችላለችና። መድኃኒታችን ኢየሱስ ክርስቶስ በተራራው ስብከቱ እንዲህ ብሏል፣ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። የማቴዎስ ወንጌል ምዕራፍ 5 ቁጥር 22። ለዲያብሎስ ሞኝና ሌሎችም ተመሳሳይ ቃላት ጥቃቅን ከሚባሉ ጉዳዮች መመደባቸውን ለማሳመን ምንኛ ቀላል ነው። ምናልባት ሐናንያና ሰጲራ ኃጢአታቸውን ጥቃቅን ከሚባሉት አንዱ እንደሆነና ለሞት ቅጣት ሊያበቃቸው እንደማይችል አስበው ይሆናል። ጠቢቡ ሰሎሞንም ከእንግዶች ሴቶች መጋባቱን እንደ ቀላል ጉዳይ ተመልክቶት ይሆናል። ነገር ግን ውጤቱ ለደህንነቱ ምን ያህል አደገኛ ሁኔታን እንደፈጠረበት እናነባለን። አንደኛ ነገሥት ምዕራፍ 11 ከቁጥር 1 እስከ 11። በእርግጥም ጥቃቅን የተባሉ ጉዳዮች ሁሉ ጥቃቅን ሆነው አይቀሩም። ዲያብሎስ ይህን ስም ይስጣቸው እንጂ ላይሆኑ ይችላሉ። እንደ ሰሎሞን፣ ዳዊትና ሐናንያ በጣም አደገኛ ወደሆነ ውጤት ሊመሩ ይችላሉ። ጥቃቅኖቹ ጉዳዮች አድገው በጣም አደገኛ ጉዳዮች ሊሆኑ ይችላሉ። እግዚአብሔር አዳምንና ሔዋንን በገነት መካከል ባለችው ዕፀ በለስ እንደፈተሻቸው የእኛንም ፈቃድ ለእኛ ቀላል መስሎ በሚታየን ነገር ግን የውስጥ ማንነታችን በሚያጋልጡ ፈተናዎች ሊፈትሽ ይችላል።
እነዚህ ጥቃቅን ጉዳዮች ግን ምንና እንዴት ያሉ ሊሆኑ ይችላሉ? የመጣለትን ሐሳብ ሁሉ ለማንም ሳያማክር ለራሱ የሚጠብቅ ሰው ለዚህ ምሳሌ ይሆናል። ዲያብሎስ እንዲህ ያለው ሰው ታዲያ ይሄ ምን አለበት? ምን ችግር አለበት? ለዚህ ጉዳይ ሌሎችን እንዴት ታማክራለህ? ምክንያትህ እኮ በቂ ነው ይለዋል። በሌላ በኩል ደግሞ ለሚሰሙት ላነበቡትና ለሚያስቡት ጉዳይ ጠለቅ ያለ ግንዛቤ ካለመስጠት ወይም በአነጋገርና ራስን በመውቀስ ረገድ ልል ከመሆን የተነሳ ነገሮችን እንደ ጥቃቅን ጉዳዮች አድርጎ መመልከት ሊመጣ ይችላል። ከዲያብሎስ ጥቃቅን ጉዳዮች ለመዳን አለማወላወል ወይም ጽናት ወሳኝ ነው። በጥቂቱ የመታመን መልካም ምግባርም ከዚህ አደጋ ሊጠብቀን ይችላል። ጌታ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው ብሏልና። የሉቃስ ወንጌል ምዕራፍ 16 ቁጥር 10። 11 ለሌላ ጊዜ ማስተላለፍ። ዲያብሎስ በሚቻለው ሁሉ አንተ መንፈሳዊ ሥራ እንዳትሠራ ሊያደርግህ ይሞክራል። አንድን መንፈሳዊ ሥራ አሁን ካላደረግሁ ብለህ ቆርጠህ መነሳትህን ሲመለከት ለሌላ ጊዜ እንድታስተላልፈው ይመክረሃል። ምን ያጣድፈሃል? ጉዳዩ በእጃችን ስለሆነ ሌላ ጊዜ ልናከናውነው እንችላለን። ምናልባትም ረጋ ብለን ማጤናችን ጉዳዩን በሚገባ ለመመርመርና በቀላሉ ልናከናውነው የምንችልበትን ዘዴ ሊጠቁመን ይችላል በማለት ከተናገረን በኋላ ቀጠል አድርጎ በሚያሳምን መልኩ ለማንኛውም ግን አሁን ቅድሚያ ሰጥተን ልናከናውናቸው የሚገቡን አንገብጋቢ ጉዳዮች አሉ። እነዚህን ከጨረስን በኋላ ወደዚያኛው እንመለሳለን ይለናል። የማስተላለፍ ዋና ዓላማ ሥራን ለማከናወን ካለን ጽኑ ፍላጎት ማራቅ ወይም አጋጣሚውን ማሳጣት ወይም ማከናወን ያለብንን ጉዳይ እንረሳው ዘንድ ወደ ጎን ማድረግና ሌላው ጉዳይ ከዚህኛው የበለጠና ቅድሚያ ሊሰጠው የሚገባ አስመስሎ ማሳየት ነው። ለምሳሌ አንድ ጉዳይ ያለህን ጊዜና ጉልበት ሊወስድብህ ይችላል። ወይም ደግሞ የምታከናውነውን ጉዳይ እንዳትፈጽም አንድ አጋጣሚ ይከሰትና የሆኑ ደንቃራዎችን ፈጥሮ ሊያዘገይህ ይችላል። ወይም ደግሞ ዲያብሎስ ያሰብከውን እንዳታከናውን መንፈሳዊ ቅናትን የሚያሳጣ ኃጢአት በማሰራት ለሌላ ጊዜ እንድታስተላልፈው ሊያደርግህ ይችላል። የጠፋውን ልጅ አስታውስ። ወደ አባቱ መመለስ እንዳለበት ወደ ልቡ ተመልሶ ባሰበ ጊዜ ወዲያውኑ ተነሳና ተመለሰ። የሉቃስ ወንጌል ምዕራፍ 15 ከቁጥር 18 እስከ 20። ይህን ጉዳይ ለሌላ ጊዜ አስተላልፎት ቢሆን ኖሮ ምን ሊደርስበት እንደሚችል በእርግጠኝነት መገመት እንኳ አስቸጋሪ ይሆን ነበር። ጉዳይን በማስተላለፍ የተፈጠረ ችግርን በተመለከተ አንድ ሌላ ምሳሌ እስኪ እንመልከት። ይኸውም በንጉሥ አግሪጳና በአገረ ገዢው በፊልክስ የደረሰው ነው። ቅዱስ ጳውሎስ ስለ ጽድቅ ራስን ስለ መግዛትና ስለሚመጣውም ኩነኔ ሲናገር ፊልክስ በመፍራቱ አሁንስ ሂድ፣ በተመቸኝም ጊዜ ልኬ አስጠራሃለሁ በማለት አሰናበተው። የሐዋርያት ሥራ ምዕራፍ 24 ቁጥር 25። ፊልክስ ይህን ጉዳይ በማስተላለፉ ተሰምቶት ቅዱስ ጳውሎስን ያስጠራው ዘንድ ጊዜ አላገኘም። አግሪጳንም በተመለከተ ቅዱስ ጳውሎስ በፊቱ ይግባኝ ብሎ በቆመ ጊዜ ንጉሥ አግሪጳ ሆይ ነቢያትን ታምናለህን? እንድታምናቸው አውቃለሁ በማለት ሲናገረው በጥቂት ክርስቲያን ልታደርገኝ ትወዳለህን? ነበር ያለው። የሐዋርያት ሥራ ምዕራፍ 26 ከቁጥር 27 እስከ 28። ንጉሡ አግሪጳ በጥቂቱ ማመን ሲቻለው ጉዳዩን ቸል ብሎ ስላሳለፈው ወይም ስላስተላለፈው ከዚያ በኋላ ማመኑ በመጽሐፍ ቅዱስ አልተጻፈም። ጸጋ እግዚአብሔር አንድ ጊዜ ሊጠራህ ይችላል። ጥሪውን ካስተላለፍከው ልታጣው ትችላለህ። አንድን ነገር ለማድረግ እድሉ በእጅህ ፍላጎቱን በልብህ ካለ ይህን መልካም የእግዚአብሔር አገልግሎት ወዲያውኑ ፈጽመው። አገልግሎቱን አታጓት ወይም ለሌላ ጊዜ አታስተላልፍ። ማስተላለፍ ሕግን ለመጣስ የመጀመሪያው እርምጃ ሊሆን ይችላልና።
ይህ የዲያብሎስ ዕቅድ ነው። የምታደርገውን እንድታቆም የሚነግርህ በግልጽ ሳይሆን በማስተላለፍ ዘዴ ነው። ስለዚህ ጠንቀቅ በል። ንስሐ መግባትን፣ መጸለይንና መልካም የሆነውን በሙሉ ለሌላ ጊዜ አታስተላልፍ። መጽሐፍ ቅዱስ እንዲህ ይላል፣ ለተቸገረ ሰው በጎ ነገርን ማድረግ አትከልክል፣ ልታደርግለት የሚቻልህ ሲሆን። ወዳጅህን ሂድና ተመለስ፣ ነገ እሰጥሃለሁ አትበለው፣ በጎ ነገርን ማድረግ ሲቻልህ። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 27 እስከ 28። ይህ ለሌሎች በጎ ማድረግን ይመለከታል። ልክ እንደዚሁ ለራስህም መልካም አድርግ። በውስጥህ ያለው የእግዚአብሔር መንፈስ ቢናገርህ ለጥሪው መልስ ለመስጠት ጊዜውን አታስተላልፍ። ሐዋርያው ከአንድ ጊዜ በላይ ስለዚህ ጉዳይ እንዲህ ብሏልና፣ ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁ እልከኛ አታድርጉ። ዕብራውያን ምዕራፍ 3 ከቁጥር 7 እና 15። ስለዚህ ጊዜን ማስተላለፍ ልብን እልከኛ እንደማድረግ ይቆጠራል ማለት ነው። ስለሆነም ዲያብሎስ አንድን መልካም ነገር እንድታዘገዩት ሲጠራችሁ ልበ ደንዳኖች በመሆን ከእግዚአብሔር እንድትኮበልሉ እንደጠራችሁ አስተውሉ። ጊዜን እንድታስተላልፉ ዲያብሎስ ከሚጠቀምባቸው ዘዴዎች አንዱ ደግሞ ማባከን ነው። 12 ማባከን። ዲያብሎስ ማንኛውንም አይነት መንፈሳዊ ሥራ እንዳትሠራ እንቅፋት መሆንን ስለሚወድ በሌሎች ብዙ ነገሮች ተጠምደህ እንድትባክን ያደርግሃል። ከእግዚአብሔር ጋር እንድትቀመጥ በፍጹም አይፈልግም። ምክንያቱም ይህ ድርጊትህ አንተን ከዲያብሎስ ለይቶ ከእግዚአብሔር ጋር አንድ እንደሚያደርግህ ስለሚያውቅና ስለሚፈራም ነው። ከሁሉ የበለጠ የሚያስፈራው ደግሞ ይህ ነው። በልብህ ውስጥ ያለውን የእግዚአብሔር ፍቅር የሚያጠናክሩልህን እንደ መጸለይ፣ ንባብ፣ መንፈሳዊ ጉባኤያትን መካፈልና መልካም ተግባራት ማድረግን አዘውትረህ የምታከናውን ከሆንህ ለጊዜው ወይም እስከ መጨረሻው በሌሎች ሥራዎች እንድትባክን በማድረግ ይዋጋሃል። እስከ መጨረሻው የሚዋጋህ ከሆነ ግን በጣም አደገኛ ነው። ይህ መባከንህ ተጨማሪ ገንዘብ ለማግኘት በትርፍ ጊዜ ሥራ መባከን ሊሆን ይችላል። ይህ ደግሞ ከእግዚአብሔር ጋር እንዳትገናኝ ጊዜ ያሳጣሃል። ዲያብሎስም ይህ ልትተወው የማይገባና ለሕይወትህ አስፈላጊ የሆነ ሥራ መሆኑን ያሳምንሃል። ለሌሎች ሰዎች ደግሞ በከፍተኛ ትምህርታቸውና በሳይንሳዊ ምርምሮቻቸው እንዲገፉበትና አንዱን ምርምር በጨረሱ ጊዜ ሌላውን እንዲጀምሩ በመምከር ያሳምናቸዋል። ማባከኑ የጸሎትን ጊዜ በሚሻማ የቤተ ክርስቲያን አገልግሎትም ሊሆን ይችላል። ገንዘብ ነክ በሆኑ ጉዳዮች ላይ መባከን አልፈቅድም ለሚለው ደግሞ ጠቀሜታቸው የጎላ መሆኑን በማሳመን በቤተ ክርስቲያን አገልግሎቶች ላይ ያሰማራዋል። የቤተ ክርስቲያን አገልግሎትን አንቃወምም። ሆኖም ግን ጸሎትን፣ ተመስጦን፣ መንፈሳዊ ንባባትንና ከእግዚአብሔር ጋር መቆየትን በሚያደናቅፍ መልኩ ሳይሆን ሁሉን ለማከናወን በሚቻልበት ሁኔታ መሆን አለበት። ይህ ደግሞ የአገልጋዩን መንፈሳዊነት ለመጠበቅ ብቻ ሳይሆን ለአገልግሎቱም ጭምር ታላቅ ጠቀሜታ አለው። አገልጋዩ በተለያዩ መንፈሳዊ ሥራዎች እጅግ የሚባክን ከሆነ የሚጨብጠውን ስለሚያጣ አገልግሎቱ ውጤታማና ፍሬ የሚሰጥ አይሆንም። በድካም የተሞላው የአገልጋዩ ሕይወት አገልግሎቱን በማስተዋል ያልተሞላና በመሰልቸት የሚከናወን ያደርግበታል። ይህም አገልግሎት ወደ ልቡና የሚዘልቅና በነፍስ ውስጥ የሚሰርጽ ሊሆን አይችልም። ለጸሎት ዳዊት ለመድገምና ከእግዚአብሔር ጋር ብቻ ለመሆን ጊዜ እስከሚያጡ ድረስ በማንኛውም ሰዓት በሌሎች ሥራዎች በጣም ተወጥረው የሚታዩ የቤተ ክርስቲያን አገልጋዮች ብዙ ናቸው። እነዚህ ባለፈውና በመንፈሳዊ ጎተራቸው በነበረው እንጂ አዲስ በሚጨምሩት የሚንቀሳቀሱ አይደሉም። ሕይወታቸውም ለጥፋት የተጋለጠ ነው። እዚህ ላይ ዲያብሎስ የሚዋጋው መንፈሳዊ ሥራዎችን ባለመስራት ሳይሆን ጊዜ በማሳጣት ነው። ከጸሎት፣ ከተመስጦ፣ ከንባብ፣ ከዝማሬ፣ ከቅዳሴ፣
ከስግደትና ራስን ከመመርመር አያግድህም። እንዲያውም እነዚህን መንፈሳዊ ተግባራት ስለማከናወንና ስለሚገኝባቸውም ጥቅም ስብከትና ትምህርት እንድትሰጥ ይፈቅድልሃል። አንተ ራስህ ታከናውናቸው ዘንድ ግን ጊዜ አይሰጥህም። በዚህም አንድ አባት ደወል ሰዎች ወደ ቤተ ክርስቲያን እንዲመጡ ይጠራል፣ እርሱ ግን አይሄድም በማለት የተናገሩት ምሳሌ በአንተ ላይ ይፈጸማል። በተመሳሳይ መልኩ አንድ ሌላ መንፈሳዊ አባት የተናገሩት ቃል ምንኛ ድንቅ ነው! ዕድሜህን ሙሉ የጌታን ቤት በማገልገል አሳለፍክ። የቤቱን ጌታ የምታገለግለው መቼ ይሆን? የአገልጋዮች መባከን ይህን ያህል ከሆነ ምዕመናንማ አብዝተው መባከናቸው ምንኛ የበዛ ሊሆን ይችላል። ሰው መጠየቅ፣ ጨዋታ፣ ወሬ፣ ክርክርና ውይይት፣ ጋዜጦችና መጽሔቶች፣ ዜናዎችና በእነርሱ ላይ ያሉ ትችቶች፣ ወጣቶቹም አዋቂዎቹም የሚሳተፉባቸው ብዛት ያላቸው መዝናኛዎች ወዘተ እጅግ ብዙ የሚያባክኑ ነገሮች አሉ። ለምሳሌ የእግር ኳስ ጨዋታን ተመልከቱ። የሰውን ጊዜ ምን ያህል እንደሚሻማና በጽኑ ፍላጎትና በስሜት እንደሚወጥር አስተውሉ። ትምህርታዊና ማኅበራዊ መባከኖች፣ የዓለሙ ችግሮችና መፍትሔዎቹ፣ የኢኮኖሚና የፋይናንስ ውጣ ውረዶች፣ ሌሎችም አሉ። ሕፃናት እንኳ ለቴሌቪዥን ወጎችና መርሃ ግብሮች ባክነው ቤተ ክርስቲያን ከመሄድ እንዴት እንደሚታቀቡ ልብ በሉ። አዋቂዎችም በእነዚህ መርሃ ግብሮች ምን ያህል እንደተጠመዱ ተመልከቱ። እግዚአብሔር ከአርያም ሆኖ ይህ ዓለም ምን ያህል መባከኑን እንደሚመለከት እናስብ። ይህ ዓለም ወዴት እንደሚሮጥ እንኳ ቆም ብሎ የሚጠይቅበት ጊዜ ያጣ ሯጭ ዓለም ነው። ወሬ፣ ክርክር፣ ውይይት፣ ቅስቀሳ፣ ጫጫታና ሁከት የሞላበት ዓለም ነው። ለመንፈሳዊ አገልግሎት የሚመች ጸጥታ ታዲያ ከየት ይገኛል? ብዙ ጊዜ ይህን ትሻለህ፣ ግን አታገኘውም። ሌላው ቀርቶ ራሳቸውን ለእግዚአብሔር የሰጡትና ብልቶቹ የሆኑት የቤተ ክርስቲያን አገልጋዮች እንኳ ከእግዚአብሔር ርቀው በብዙ ነገሮች ባክነዋል። ማርታን የተዋጋት የማባከን ውጊያ አሁንም አለ። ይህ ዓለም እስኪያልፍም ይቀጥላል። መባከኗን ያየው ጌታ ማርታን እንዲህ ነበር ያላት፣ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ ትታወኪያለሽም፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። የሉቃስ ወንጌል ምዕራፍ 10 ቁጥር 42። በእግዚአብሔር አምሳል የተፈጠርክ አንተ የእግዚአብሔርን ባሕርያት ልትይዝ ይገባሃል። የምትባከንባቸው ነገሮች ሁሉ ለእግዚአብሔር ብቻ ባይሆኑም እንኳ እርሱ የመባከንህ ሁሉ ራስ ይሁን። መንፈሳዊ አገልግሎቶችህ ከእግዚአብሔር ጋር ያለህ ግንኙነትና መንፈሳዊ ሕይወት ሁልጊዜ የምትባከንባቸው ነገሮች ቁንጮዎች ይሁኑ። ጊዜህን በሰዓት ከፋፍለህ ሁሉም ነገር ጊዜውን ጠብቆ ይከናወናል። ለደህንነትህና ለዘላለማዊ ሕይወትህ ከሁሉም ነገር በፊት ቅድሚያ ስጥ። ከዚያ በኋላ ሌላው የፈለገ ጠቃሚ ነገር ቢመስልም እንኳ ሁሉን እንደ አስፈላጊነቱ በቅደም ተከተል አድርግ። የጌታህንም ቃል እዚህ ላይ አስታውስ። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? የማቴዎስ ወንጌል ምዕራፍ 16 ቁጥር 26። ነፍስህን ካጣህ ስለ ነፍስህ ቤዛ ምን ትሰጣለህ? በሞት የተለዩ ወገኖቻችን ከዚህ ዓለም ሳሉ መባከናቸው ለምን ጠቀማቸው? እነዚህ ይባክኑባቸው የነበሩ ጉዳዮቻቸውን እርግፍ አድርገው በመሄዳቸውስ ዓለሙ ግራ በመጋባት ተቸግሮ ይሆን? አልተጋባም። በእርግጥም ጠቢቡ ሰሎሞን ስለዚህ ዓለም የተናገረው ትክክለኛ ነው። እነሆ ሁሉ ከንቱ ነፋስንም እንደ መከተል ነበረ፣ ከፀሐይ በታችም ትርፍ አልነበረም። መጽሐፈ መክብብ ምዕራፍ 2 ቁጥር 11። በሌሎች ጉዳዮች ከመባከንህ በፊት እያንዳንዷን ቀን ከእግዚአብሔር ጋር በመሆን ጀምር። በመጀመሪያ እግዚአብሔር ካንተ ጋር ይሁን። ከዚያም እንደ መዝሙረኛው አምላኬ አምላኬ በማለዳ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች በል።
መዝሙረ ዳዊት መዝሙር 62 ቁጥር 1። የሚያባክኑህ ነገሮች በሙሉ ከእግዚአብሔር ጋር የምትሆንበትን ጊዜ እንዳይሻሙህ አድርገህ መርሃ ግብር አውጣ። ጠዋት ማድረግ ያለብህን መንፈሳዊ ተግባራት ሳታከናውን ከቤት አትውጣ። ምንም እንኳን ትርፉ ዋጋና ጥቅም ቢኖረውም ማንኛውንም ምድራዊ ጉዳይ ከመንፈሳዊ ጉዳዮችህ አታስቀድም። ዲያብሎስ ምንጊዜም ቢሆን አጉልቶ የሚያሳየን የሚያሰናክሉንን ነገሮች ጥቅም ነው፣ ወይም ደግሞ በእነዚህ ነገሮች ነው አብዝቶ የሚፈታተነን። በሕይወትህ ውስጥ ግን ከእግዚአብሔር በላይ ማንም የለም። ማንም ምንም አይነት ሰው ቢሆን ከእግዚአብሔር ጋር ያለህን ግንኙነት የምታቋርጥለት መሆን የለበትም። መድኃኒታችን ኢየሱስ ክርስቶስ ይህን አስመልክቶ እንዲህ ብሏል። ከእኔ ይልቅ አባቱንና እናቱን ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። የማቴዎስ ወንጌል ምዕራፍ 10 ቁጥር 37። ሌሎች ጉዳዮች ደግሞ ከዚህ ያነሱ ናቸው። ስለሆነም በተጨማሪ ሥራ የሚያባክንህ አዲስ ነገር ሲፈጠር ከመቀበልህ በፊት በማስተዋል አጢነው። ዲያብሎስ አሁን በያዝከውና እንቅፋት በሆነብህ ሥራ መባከን